አያ ምን አይደለም ጥምቀቱ። እኔ መለሳለሁ ነው የማመኑኝ። እኔ አሁን ካስተካከል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለ ልዩነት የሚስጥራት ብቻ ከሆነ እኔ ዛሬ መለሳለሁ። ጌታ ምስክሬ ነው። የማልመለሰው ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ጠረቅ ብታደርጉት መነጽሩ በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስሙ፣ ከዓለም ለመቀላወጥ ወደ ውጭ ለማየት የምትናፍቁ ሰዎች ይሄ ነው መልሱ። እኔ ድሮ ኦርቶዶክስም መሆን ይችላል። ኦርቶዶክስ ሁሉ እኮ ነው መጥቶኛ ለሚገርም። እኔ አሁን ጥያቄ ይሄን ነው፣ ለምን አትሆኑም? ወንድሞች ናቶች፣ ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ይህንን ሄደ በእስራኤል ቤት ላይ ተናገር ብሎ አለው ያን ስሙን ያስኩትን ነቢይ። ሲናገሩም ጭሱ ሸተተኝ፣ እጣኑ ናፈቀኝ። አቦ ሂዱልን ይላል የሐረር ሰው። ሂድና ታጠኑ። ያ እጣኑ ትዝ ይለናል አሉ። እኔ ጥየው ከመቅደስ የወጣሁት እጣን ማለት ነው። እነዚህ በሙሉ እጣን ናፋቂዎች ናቸው። ዳዊት፣ ብርቱካን፣ ሶፊ ሴቷ፣ ሶፊ ወንዱ እና ሳሚ። ፕሮቴስታንት ቆሻሻ ነው አለን ሳሚ። እጣን ናፍቆናል። ለምን አትሄዱ? እኔ በኢየሱስ ክርስቶስ ምን ልለምናችሁ፣ ውጡ ከኛ ጋር። ከዚህ በፊትም ተናግሬያለሁ። መሄድ ትችላላችሁ ብራዘር። ማንም ሰው እዚህ አታምታታም። እዚህ ምንም ነገር ምክንያት አሰጥም። መሄድ የምትፈልጉ መሄድ ትችላላችሁ። ቪዲዮአቸውን ቀጥለን እናሰማለን። አንዴ ስለመጣችሁ ማለት ነው። የሁሉንም የእያንዳንዱ እንደውም እሱም ካሰማሁ በኋላ ወይ ለኤቢ ልስጠው መሰለኝ። ካሰማሁ በኋላ ይሆን አይደል ወገኖች? አንዴ ልድገመው ቪዲዮአቸውን። እያንዳንዱ ምን አሉ? ምንድነው አጀንዳቸው? ሌሎችስ ምንድነው አጀንዳችሁ? እዚህ ሶሻል ሚዲያ ላይ ለምን የመጣችሁት? ሞባይላችሁን ይዛችሁ ቲክቶክ አካውንት መክፈት የቻላችሁት ለምን ዓላማ ነው? ያልዳኑ ሰዎች ወደ መዳን እንዲመጡ ወይስ የዳኑ ሰዎች በእግዚአብሔር መንግስት ውስጥ ጸንተው እንዲቆሙ የጽድቅን እውነት በማጽናት በማስተማር በመሞገት የስህተትን ትምህርት ህዝቡ የክርስቶስ ቤተክርስቲያን በስህተት ትምህርት እንዳይበረዝ ለማድረግ ነው? ወይስ እጣን ሸተተኝ እያልክ እጣኑ ናፈቀኝ እያልክ እስራኤል ከግብፅ ምድር ሲወጣ በግብፅ ምድር የነበረውን በጢህና ዱባ የናፈቀ ትውልድ በምድረ በዳ ሲጓዝ እንደነበረው የግብፅን ነገር ትዝታ እየቀሰቀስክ እኛ እኮ የእጣኑ ሽታ ብቻ አልክ። ብራዘር አንተ እጣን ከውጭ ነው የምታሸተው። እኔ ቤተ መቅደስ ውስጥ ስቀድስ የነበርኩ ዲያቆን ነኝ። እጣኑ ሲታጠን አንዳችን ከአንዳችን 5 ካህናት ስንገባ 2 ካህናት 3 ዲያቆናት ስንገባ አንዳችን ከአንዳችን መታየት እስከማንችል ድረስ የእጣኑ ጭስ ይዛን አለበት ውስጥ የሚሸፍነን። ቅድስት አለ፣ ቅድስተ ቅዱሳን አለ፣ ቀይ ማህሌቱ አለ፣ ቅድስት አለ፣ ቅድስተ ቅዱሳን አለ። ሳይነስ ሳይዘይ መውጣቱ ጌታ እግዚአብሔር ነው ምስክር። ብዙዎች እኮ የአስም በሽታ ታማሚዎች ናቸው ካህናቶቹ። እጣን ጭሱ ናፈቀኝ ትላለህ እንዴ አንተ? እኛ የናፈቀን የውድ የጠረን ነው። እሺ የኢየሱስ መምጣት ነው የናፈቀን። ጭስ ናፈቀኝ ትላለህ? ግዛዋና ቀበርቾ ወይራ ታጠኑ። ለእናንተ ስንል አማኑኤል ቤተክርስቲያን እንግዲህ ወገኖቻችን አገልጋዮቻችን ጭስ አምሯቸዋል ብለን እጣን ፍለጋ አንሄድም። ግማሹ ነጠላውን ናፈቀኝ ይላል፣ ግማሹ የዝማሬው ጣም መናፈቀኝ። አንድ አለች የምትለፈልፍ ሴትዮ እዚህ አሜሪካ ካናዳ ነው የት ያለችው አለች። የሴሚናሪ መካኒክስ ቤተክርስቲያን ቴዎሎጂ ተመሪያለሁ ብላ የምትል ማለት ነው። ምን ትላለች? ዝማሬው እንደ ኦርቶዶክስ ይሁንልን፣ የኛ ፓስተሮች ባካችሁ ከኦርቶዶክስ ይሁንልን ዝማሬው። የኦርቶዶክስ ዝማሬ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ በቃ ይሄ ነው። እንደዚህ ዘምሩልን ነው እውነት። እነሱ በሚሊዮን የሚቆጠረው ትውልድ በእኛ በወንጌላውያን አማኞች ዝማሬ ወደ ጌታ መጥተዋል። እና ዝማሬው እንደ ኦርቶዶክስ ይሁንልን። 40 ቀን እንጹም አለች። የ40 ቀን ጾም የኦርቶዶክስ ተዋሕዶ ቤተክርስቲያን የጌታ ጾም ነው ብሎ የሚል ሰው ካለ እስኪ ይምጣ። ሲጀምር ኦርቶዶክስ 40 ቀን አጾመ። አንድ
ምን ነው ቤት ጠርቼ ሆኔ ይናገር የለን አንድ ቄስ ብቻ አንድ ዲያቆን ይሄ ዝም ብሎ ሰፈር ላይ የሚሯሯጥ የሚሰድበኝ ዱርዬ ምን ያደርግልኛል? ቄስ ዲያቆን የሆነ ይምጣል። ኢየሱስ የጾመውን ጾም ኦርቶዶክስ ጾመዋለች አልጾመችውም? ውሸት አይገናኝም። ኦኬ 55 ቀን ነው የምጾሙት። የመጀመሪያው ጾመ ሕርቃል የመጀመሪያው ሳምንት ዘወረደ የምትሉት ላይ ናና ግባና እናውራ ነው። ግቡና አውሩ ከኔ ጋር። ዘወረደን ጾመ ሕርቃል ማን ያወጀው? ማን የጨመረው? ሕርቃል ማን ነው? የምን ጦርነት ላይ ነበር የተሳተፈው? አትቆሙም። እፍን ለፊታችን አትቆሙ። ጾመ ሕርቃልን ጌታችን የጾመው ጾም ነው ብለህ ስትል ጌታችን ሲጾም 55 ቀን አይደለም የሚጾመው 40 ቀን ነው። 40 ቀን ያለማቋረጥ አልበላም አልጠጣም። እናንተ ግን ከጾም በየአይነት ሱንፍትፍትህን ጠዋት በሸኖ ለጋ ቅቤ ጨጨብሳህን አጭሰኸው ቡላህን ጠርገህ የጾም ማኪያቶ አርጊው ብለህ ቀን ላይ የጾም በየአይነት ስትበላ 16 18 አይነት ወጥ በኢትዮጵያ የጤፍ እንጀራ ድራሽ አባቱን አጥፍተህ በላው ላይ ሁለት ያላበው ጊዮርጊስ ነው ሜታ ይሻላል ተብለህ ድራፍት እሱ ይሻላል ተባብለህ እንደዚህ ነው ኢየሱስ የጾመው። እናች ሴትዮ ምን ትለናለች? እኔ የመካነ ኢየሱስ ቤተ ክርስቲያን አባልና ምእመን ነኝ ልትሆኚ ትችያለሽ። እና ጌታን የተቀበልኩት በደርግ በመከራው ዘመን ለምን በአፄ ምኒልክ ዘመን አይቀበሉም? ለምን አይቀበሉም? አሁን የምትኖሪው ኑሮ እንዴት ነው? እና እባካችሁ የኛ ፓስተሮች ከኦርቶዶክስ ዝማሬ እንደዛ አድርጉልን። አናደርግም። ቃል ለምድር ለሰማይ አናደርግም። ምን አጣም ብለን ነው ቅልውጥ የምንሄደው? ዝማሬን በሌሊት የሚሰጥ አምላክ እግዚአብሔር ይሰጣል። አናደርግም። ጥርግ ነው ማለት ያለባችሁ። ወታችሁ መሄድ ነው ያለባችሁ። አናደርግም። እጣና ፈቀን ይላሉ። ይኸው የእያንዳንዱ ቪዲዮ አሁን ስሙት። ምንም ስትራክቸር የሌለው ነገር የለም። እርስ በርስ እንኳን እዚህ ያለ ነው አሁን ያለ ነው 10 ሰዎች ላይ ያለ ነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘወይ ንጹሑን ወንጌል ብቻ ንጹሕ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን የምታቀነቅነው ማለት ነው። ንጹሕ ወንጌል አላት። ንጹሕ ወንጌሏን ያነሳች ቀን እኔ መጀመሪያ የምመለሰው እኔ ነኝ። በጣም ቅዳሴዋን ወዳለሁ። የቤተክርስቲያን ስርዓቷን ወዳለሁ። እንደዛ ማጥንቱ እንኳን ረብስ ማመረተው ማጥንቱ ይናፍቀናል። ሌላውን ትታችሁ ማለት ነው። እጣን የናፈቀው የቴዎሎጂ አስተማሪ ወንድማችን ሳሚ ምን እንግዛልህ? ሉባንጃ ቀበርቾ ግዛዋ ጡንጅት ጥሩ ነው። ወይራ ጭስ እየመጣችሁ ጭስ ናፈቀን ትላላችሁ። አሁን እናንተ ናችሁ ወይ ኢየሱስ የገባችሁ ነው ብዬ የምልህ እኔ። የጌታን መምጣት የምትናፍቅ ቤተክርስቲያን ጭስ ናፈቀ ብላ ወደኋላ ለመመለስ ማለት ነው። you can't go። ሂዱና ታጠኑ። ሂዱና ታጠኑ። እንደ ህዳር ንብ ለምን አትጣጠብም? እንደ ህዳር ንብ ለምን አያጥኗችሁም? እኔ ጥዬ የመጣሁት አለ ሪፈር ጽፍልሃለሁ። አንዳንዱን ነገር ከደረጃ በታች አታድርጉት። እንደ አገር ፕራውድ የምናደርግባት ቤተክርስቲያን ናት። እንደ አገር የምንኮራባት ባይዘው ለጎን እያወራኸው ስለሆነ ሀሳቡ እኔ ኤክሌሲዮሎጂካሊ ያለኝ አንደርስታንዲንግ እና አንተ ኤክሌሲዮሎጂካሊ ያለ አንደርስታንዲንግ የተለያየ ነው። ለምንድን ነው የተለያየ ነው ያልኩት? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የክርስቶስ ቤተክርስቲያን ስል ከቤተክርስቲያን ዴፊኒሽን ተነስቼ እያወራሁ ነው ያለሁት። እሱን ደግሞ የምናወራ ከሆነ ለምሳሌ ያሉትን ችግሮች በሙሉ እኔም አንተም መጀመሪያ ላይ አስወጡን ብለን የጠቀስናቸውን ዝርዝሮች በሙሉ ባገናዘበ መልኩ ግን ደግሞ ሚስጥራት ላይ የምታነሳ ከሆነ ከሉትራን ጋር ያለህን ልዩነት ማገናዘብ መቻል አለብህ። አንለስ ሉትራን ቤተክርስቲያን አይደለችም ካላልክ በስተቀር ማለት ነው። ከኦርቶዶክስ ቤተክርስቲያን ጋር በሚስጥራት ዙሪያ ኦልሞስት ሲሚላር የሆነ ትራዲሽን ያላቸው በኢቫንጀሊካል ቸርች ውስጥ አዜ ቸርች ሪኮግናይዝ ያደረግናቸው ቸርቾች
በፖሊሲዎቿ ውስጥ ወርቅ የሆነ ምናልባትም ከእኛ ጋራ ከብዙ ትራዲሽን በላይ በጣም ዌል ኮንስትራክትድ የሆነ ቲዮሎጂ ያላት ቤተክርስቲያን። አብዛኛው ነገር ፖለቲካል ፋክተር ስላለው ጭምር እንጂ ለምሳሌ ክሪስቶሎጂ ላይ ያለ ልዩነት፣ ትሪኒቲ ላይ ያለ ልዩነት ፖለቲካል ፋክተር ስላለው ነው እንጂ እውነት ለመናገር በሚለጠጠው መልኩ እንኳን አይነበርም። አይዘው ኦኬ እሺ፣ ቅዳሴውን አውቀዋለሁ አለ አያውቀውም። አሁን ገብቶ ናገባና ሳሚ ተጠየቅ ብዬ ብለው ቅዳሴ ዲዮስቆሮስን የማያውቀውም፣ አትናቴዎስን የማያውቀውም፣ ቅዳሴ ጊዜን የማያውቀውም፣ ሐዋርያት ቅዳሴን የማያውቀውም ሲሉ ካልሰማ በስተቀር ማለት ነው። ኦኬ እንደ ሀገር የምንኮራባት ቤተክርስቲያን ብሎ አለ። እኔ ሲጀምር እኔ በኦርቶዶክስነት አልኮራም። እንደ ሀገር ግን የሰራችሁ ነገር አለ። ኦኬ ምንድን የሰራችሁ? ፊደል ቀረሰች ነው። ቀለም በጥብጣ ብራና ዳምጣ ብላ ትላለች። እሷ የሚሆን ነገር ስንናገር ቀለም በጥብጣ ብራና ዳምጣ አገር የሰራች ቤተክርስቲያን ይላል። ቀለም በጥብጣ ብራና ዳምጣ በጻፈችው ቀለም እኮ ትውልዱን እየገደለችው ነው እኮ ነው ብዬመለክ ረገጥ አድርጌ ስነግርህ ቀለሙን በጥብጣ ብራና ዳምጣ በብራና ላይ የጻፈቻቸው አሸንክታቦች የትውልድ ገዳይ ናቸው። የዘላለም ፍጻሜን እያበላሹ ነው። አንድ ቄስ፣ አንድ ዲያቆን ወይ አንድ መምህር ብቻ ነው የምፈልገው። አንድ አጫፋሪ ጴንጤ አልፈልግም። አንድ እንዴት ትውልድን እንደገደለች ቀለም በጥብጣ ብራና ዳምጣ የጻፈቻቸው ጽሁፎች ዛሬ በየዕለቱ በቤተክርስቲያን ውስጥ መታሰቢያ አግኝተው በቅዱሳን ስም በጻድቃን ስም ገድላቱ ተጽፈዋል። እነዚህን መጽሐፍ የጻፈ ያጻፈ፣ የደጎሰ ያስደጎሰ፣ ያስነበበ እስከ ሺህ ትውልድ ድረስ እምርልሃለሁ። 491 ቃል ኪዳን ለዘርአ ብሩክ ተቀብሏል። ጥፍርህን እንኳን ያሰረ መንግስተ ሰማያት ይገባል፣ 22 ትውልድህ ይድናል ብላ ሚል በበጠበጠችው ቀለም በጻፈችው ብራና ላይ መርዝ ጽፋለች። እናንተ አይደላችሁ የምትነግሩን ጭስ ናፋቂ ትውልድ። ሂዱና ታጠኑ። እኛ እዚህ አማኑኤል ቤተክርስቲያን ጭስ አናጥንልህም። በእርግጥ የማከብረው አገልጋይ ነው ወንድሜ ነቢይ ዘኔ። በባለፈው ወንድማችን ትዝታው ሳሙኤል መልስ ለመልሰለት መናገር አልፈልግም ብዬ ነው። ታቦቴን አትንኩብኝ ብሎ ሲል ነበር ነቢይ ዘኔ ማለት ነው። ያው ለሁሉ መቼም አንዳንዴ እያለፈ እያየን እንተዋለን ብሎ በሚል ነው። በጣም አክብረው ወንድም ነው፣ እንደዋወላለን። ጸልዩልኛ ቃል ጌታ እግዚአብሔር ይባርከው። በአንተ አገልግሎት እህቴ ጌታን ተቀብላለች፣ በጣም አክራሪ የነበረች ብሎ ምስክርነት ሁሉ ሰጥቷል። እግዚአብሔር ይባረክ። ግን ታቦቴን አትንኩብኝ፣ እዚህ ታቦቴን አትንኩብኝ ብሎ የሚል ጴንጤ የለም። አለ እንዲ ያስቀመጣችሁት ከመጋረጃ ጀርባ አለ ወይ? ታቦቴን አትንኩብኝ ያስቀመጣችሁት አለ? ይዛችሁት የመጣችሁት? ወንድሜ ትዜ ስለመለሰለት መመለስ አያስፈልገኝ ብዬ ትየዋለሁ። ታቦቴን አትንኩብኝ ነው ያለው ዘኔ። ሳሚም እሱ ጋር ያለው ጭሱን አፈቀኝ እያለ ነው። ባለ ታቦቴም ባለ ጭሶቹም ከፈለጋችሁ መሄድ ትችላላችሁ፣ ከፈለጋችሁ ታቦታችሁን መሸከም ትችላላችሁ። ዩ ካን ጎ። የተደላደለ ቴዎሎጂ ትምህርት ያላት ቤተክርስቲያኖች ብለህ የምትለው ሊቃውንቶቿ መጨረሻ ላይ ምን እንደሚናገሩ ትሰማዋለህ። የተደላደለ ቴዎሎጂ ያላት ቤተክርስቲያን እህትየው ከቻልሽ የብፁዕ አቡነ ማርቆስን ንግግር ጨምሪው። ድቅድቅ ጨለማ ውስጥ ነው የተቀመጥነው ብሎ የሚለውን አድ አድርግልኝ። የብፁዕ አቡነ ማርቆስን ወይም ደግሞ አሁን መልሼ አስታውስሻለሁ የማናቸው የአራቱ ጉባኤያት መምህር ሌላኛው የተክለ ሃይማኖት አዳነ እልክልሻለሁ በውስጥ አድ አድርጊው አብረሽ። የተደላደለ ቴዎሎጂ ያላት ቤተክርስቲያኖች ብላ ያልካት መምህራኖቿ ሲሞቱ የት እንደሚገቡ አያውቁም። እኔ የማልድንበት ትምህርተ ሥላሴ ምን ያደርግልኛል? የዘላለም ሕይወትን እንዳለኝ እርግጠኛ የማያደርገኝን ትምህርት ያላስተማረችኝ ቤተክርስቲያን ቅዳሴና ዜማ ብቻ አስተምራ እሱኑ ያላዘንኩ ወደ ሲኦል ልገባ የነበርኩት ሰውዬ ምን ያደርግልኛል? የማልድንበት ትምህርተ ሥላሴ፣ የማልድንበት ነገረ ክርስቶስ ትምህርት፣ የማልድንበት የጥምቀት ትምህርት የተጠመቁም ሥላሴንም ያመኑ የተጠመቁም ነገረ ክርስቶስን የሚያመኑ እንደዚሁም የትንሣኤ ሙታን የሚያመኑ ጥምቀትን የሚያመኑ ሜሮንም የተቀቡ ተስካርም የወጣላቸው በሙሉ ፍጻሜያቸውን አያውቁም። ዘያምን በወልድ በ ሕይወት ዘለዓለም ብላ የምትል ቤተክርስቲያን ሰውየው እስከሚሞት ድረስ ፍጻሜውን አያውቅም። ሲሞትስ ሞተ፣ ታሪኩ ተዘጋ። እነዚሁ ካህናት አንድ ቀን ወንጌል ነግሮት የማያውቁት ይመጡላል ሬሳው ላይ ለመቆም እምድኅረ ሞቱ ለሰብእ አልቦቱ ንስሐ ብለው ሊሉ ማለት ነው።
ምን ማለት ነው? ሰው ከሞተ በኋላ ንስሐ የለውም ይላል። ንስሐ ከሌለው ታዲያ ከበሮ ተሸክመው በድን ሬሳ ላይ ምን ሲያደርጉ ነው እንፈታለን ብለው የሚያድሩት? መጽሐፈ ግንዘት የቅዱስ ያሬድ መጽሐፍ። ኑ ግቡና አውሩ። እነሱ አይገቡም። በተላላኪ ግን ጭስ ናፈቀኝ፣ እንትኑ ናፈቀኝ፣ ነጠላዬ ናፈቀኝ፣ እንትኑ ከበሮ ናፈቀኝ፣ ምናምን ነገር ናፈቀኝ። ኦኬ ጭስ ናፋቂዎች ፕሮቴስታንት ቆሻሻ ነው ትላለህ ሳሚ? ከየት የበቀላችሁ አረሞች ናችሁ እናንተ? ቅድም ዶክተር ዳኒ አንድ ነገር እየተናገረ የነበረውን ቪዲዮ ሰማውና በጣም ደስ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክርስቲያን አይደለችም የሚል ስኮላር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም የትኛውንም የኦርቶዶክስ ቤተክርስቲያን ክርስቲያን አይደለችም የሚል የጴንጤ ስኮላር የለም፣ የፕሮቴስታንት ስኮላር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ ነው። እኔ ይህን ስናገር ነበረ፣ ብዙዎች አላችሁ ይህን ጉዳይ በጣም አጽንኦት ሰጥቼ ስናገር ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም ብላችሁ የምትሉ ሰዎች ተሳስታችኋል ብዬ ደጋግሜ ተናግሬያለሁ ብዙ ጊዜ ወንድሞች እናቶች። እኔ የፕሮቴስታንቱን ስኮላሮች የሚናገሩትን ምስክርነት ሰምቼ አይደለም። የክርስቶስ ቤተክርስቲያን ናት፣ ግን ሀዲዱን እንደሳተ ባቡር የጠፋች ቤተክርስቲያን ናት። ቤተክርስቲያን ነች፣ አዎ ምንም ጥርጥር የለውም። ስናገር ኖር ያለሁኝ ግን ሀዲዷን የሳተች ቤተክርስቲያን ናት። ሙሽራና ሚዜዎች ተቀላቅለውባት፣ ሙሽራውም አዳኝ ነው፣ ሚዜዎቹም አዳኞች ናቸው። ሙሽራውም ቤዛ ነው፣ ሚዜዎቹም ቤዛዎች ናቸው። ባሪያና ጌታ ያለየበት ማለት ነው። ጊዮርጊስ እኮ የቤተ ክርስቲያን ራስ ነው እኮ ብላ ምትል እኮ ቤተክርስቲያን ነች። ማን ይሄንን ዲና የምታደርግ መተህ በቅዱስ ያሬድ የዜማ መጽሐፍት ላይ ጊዮርጊስ የቤተ ክርስቲያን ራስ ነው ብላ ትላለች። አረኛ አላልም ይላሉ። እኔ ፊት ግን መታተልም እንደዚሁ ካሜራ ከፍቼ መጀርጠዋለሁ። አትቆሙም። አዎ የክርስቶስ ቤተክርስቲያን ነች ኦርቶዶክስ፣ ግን የሳተች ቤተክርስቲያን ናት። ስለዚህ ታድሶ ያስፈልግሻል። ተመለሺ ወደ ጥንቱ ነገር፣ ወደ ወንጌል። እነዚህ ገድላትና ድርሳናት ብለሽ ያልሻቸው ነገሮች አስወጪ። ብዙ ክታቦች፣ በጣም ብዙ 10 ዓመት ጮኩኝ። ጩኸቴ ግን ባዶ አልቀረም፣ ከወንድሞቼ ጋር ማለት ነው። ምንም አታመጣም አንተም ብሎ ወንጌላዊ እስኪ ገድል ድርሳን ብለህ ትላለህ ብላችሁ ያላችሁኝ የወንጌላውያን አማኞች በሙሉ እግዚአብሔር መቅኖ አሳጥቶ ሞገስ አሳጥቶ ከሚዲያ ላይ በተናችሁ። የሰራዊት ጌታ እግዚአብሔር ግን አስቀጠለኝ። ገና ቀጥላለሁ። እኔ እነዚህ መጽሐፍቶች ፍሬ አልባ ናቸው ብዬ ስናገር እናንተ ስታላግጡ የነበራችሁ በሙሉ ብፁዕ አቡነ ማትያስ ሊቃውንቱን ሰብስበው አዎ ጥራት የጎደላቸው መጽሐፍቶች ናቸው ብሎ እንዲል እግዚአብሔር ብለው እንዲሉ አስደርጓቸዋል። ቤተክርስቲያን የክርስቶስ ቤተክርስቲያን ግን መሰረቷን የሳተች ቤተክርስቲያን። ይህንን ይዛ ይህንን የማትሰብክ ቤተክርስቲያን፣ ወንጌሉን ይዛ ወንጌልን የማትሰብክ ቤተክርስቲያን አለመስበኳን ብፁዕነታቸው ብፁዕ አቡነ ማርቆስ ይነግሩዋል። አሁን ቀጥይ ብፁዕ አቡነ ማርቆስ ናቸው የሚነግሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ኃላፊው እሳቸው ይነግሩዋል። ወንጌሉን ይዘው ወንጌል አይሰብኩም። ቅዳሴ በመቀደስ ዜማ በማዜም መቋሚያ በመወዝወዝ ጾመ ድጓ እያሉ በመጮህ መንግስተ ሰማያት አትገቡም፣ ወንጌል ስበኩ፣ ድቅድቅ ጨለማ ውስጥ ነን ብለው ያሉት የብፁዕነታቸው መልእክት ነው። ይህንን ይዛለች፣ ግን አትሰብከውም። የሚሰበኩት ዕለት ዕለት እነዚህ ናቸው። አምስቱ አመደ ሚስጥር አላት ይሉን፣ እኛ መቼ የላትም ብለናል። አሁንም ከነ ብዙ ችግሮቿ የክርስቶስ ቤተክርስቲያን ናት ብዬ አምናለሁ። ትክክል ነው። እዛ አታቋትም። ኦርቶዶክስን ሳሙኤል በላይነህ አታቃትም። የኔንም የትዜንም ያህል አታቃትም። እኔና ትዜ በድቁናችንና እሱ በቅስናው ወደ ኦርቶዶክስ ብንመለስ እኛ ነን። እሱ ህብስቱን ይሰጥሃል፣ እኔ ወይኑን እሰጥሃለሁ። እኛን የምናቆርብ፣ አንተ ከውጭ የምትቀመጠው። እኔን ቅዳሴ ጸበል ምሰጥህ፣ እኔ በዕርፈ መስቀል ወይኑን ምሰጥህ። አፍክን ከፍተህ ከመጉረስ ውጭ ሌላ አማራጭ የለህም። እኛንን የምናሳልምህ
እኛን የምናሳልምህ ትዜም ቄስ ነው፣ እኔም ዲያቆን ነኝ። ለእኛ ነው አሁን አንተ የምትነግረው፣ ለትዝታው ነው የምትነግረው። አዎ ካላንደር ላይ ትክክል አይደለም ትዜ የተናገረውን ወይ ብዬ ተናግረናል በወቅቱ ማለት ነው። አያግባብ አይደለም። ግን እኛ ካላንደር የሰጠችን ቤተክርስቲያን ለመስበክ ነው ወይስ ልጁን የሰጠን የእግዚአብሔርን ልጅ ኢየሱስ ክርስቶስን ለመስበክ ነው የወጣ ነው? ካላንደር በካላንደር ታስፈራራላችሁ ደግሞ ጭናቶች። ኦኬ እንደ ኢትዮጵያውያን ካላንደር አለን። ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ አንበሳውን ድርሻ ትወስዳለች ስለሰራች። ጌታ ይባርካት። አንድ ነገር ስናገር ቀለም በጥብጣ ብራና ዳምጣ ካላንደር የሰራች ምናምን ብለህ ትለኛለህ። ብራዘር ካላንደሩ እኮ ለኢትዮጵያ እንጀራ አልሆነውም። ካላንደሩ እኮ ለኢትዮጵያውያን የዘላለም ሕይወት ማግኛ መንገድ አልሆነውም። እንደ ባህል የኢትዮጵያ ሴት ነውና እንቀበላለን። የኢትዮጵያ ካላንደር እንቀበላለን። ካላንደሯ እኮ ህዝቧ የዘላለም ሕይወት እንዲኖረው አላደረገውም። ካላንደር ትላላችሁ። አሁን ፕራውድ ማረግባት ቤተክርስቲያን ካላንደር ሰጥታኛለች ወገኔ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሌንደር ሰጥታናለች። ዩኒክ ያደረገንን በዓለም ደረጃ ቁጥር ሰጥታናለች። 9 ወይ 10 አይዶን ነው ስንት ሀገራት እንዳሉ በዓለም። እኔ ይቅርታ አድርጉልኝ፣ እዚህ ኤቢ ያለ ቴዎሎጂያዊ ነው፣ የቴዎሎጂ መምህርም ነው፣ ተማሪም ነው። እኔ እነዚህ ቴዎሎጂያን የሚባሉት ብዙዎቹ እኔ አይስማሙም። እውነቱ ልንገርህ፣ በእውቀት አምናለሁ። የተማሩ ሰዎች በጣም ያስፈልጉናል። በጣም በእውቀት ሊያቀኑን ይችላሉ፣ ያስተምራሉ፣ ከትርጓሜም ከተለያየ አይነት አኳያ። ግን እኔ ይቅርታ አድርግልኝ፣ አብዛኛው ለምን እንደተማሩ እኔ አላቅም። ካሌንደር የሰጠችን አብ ልጁን ሰጥተዋል። እሱን ስበክ አንተ። የእሱን በጎነት ልንናገር የተመረጥን ትውልድ ነን። አዎ ካላንደር ልክ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰርታለች። ምን ይሁን? አንድ ወንድም ነው ትዝታው ሳሙኤል ነው እንደዛ ያለው። ትክክል አይደለም ብለነዋል፣ እኔም ጭምር። ትክክል አይደለም ትዜ እዛ ጋር መናገሩ። አንተ ጣን ነው የሸተተ ጣኑ ነው የናፈቀ ጣኑ ጋር ተሻለ። ከ12 የሚበልጡ አይመስለኝም በዓለም ደረጃ ከነዚህ ሁሉ ሀገራት ኢትዮጵያ በጣም ለታው ነው ሰጣቸዋለሁ። ካላንደር ሰጥታናለች። ይሄንን ግሬትፉል አለመሆን ከሰውነት መንሸራተት ነው፣ አይደለም ከመንፈሳዊነት ማለት ነው። ከሰው ደረጃ መውረድ ነው። ብሊቭ ሚ አሁንም ቸርች ናት ብዬ ነው የማምነው። ፋክት በቸርች ደረጃ ነው። ምን እንደምታመጡ እናያለን። አልገባኝም። ምንድን ነው እንዴ? ከገድላቶቿ በላይ እና ለቅዱሳን ሰዎች ከምሰጠው ቬኔሬሽን በላይ ሆኖብን አይደለም ጥምቀቱ። እኔ መለሳለሁ። እመኑኝ፣ እኔ አሁን ካስተካከል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለ ልዩነት የሚስጥራት ብቻ ከሆነ እኔ ዛሬ መለሳለሁ። ጌታ ምስክሬ ነው። የማልመለሰው ቅድም የተነሱት ችግሮች ስላሉ ቆይ አሁን ይመልሱልሃል። እዚሁ አገልጋዮቹ ስላሉ ማለት ነው። እመለሳለሁ። ቤተክርስቲያን ችግሯን ካስተካከለች እመለሳለሁ ነው። ምንድነው ችግሯ? የቤተክርስቲያን ችግሯ ምንድነው? ችግሯ? ችግርሽ ብላ ያልናትን እኮ ስንነግራት እኮ አልቀበልም ብላ ያለች ቤተክርስቲያን ነች። ችግርሽ ይሄ ነው ብለን ልጆቿ አገልጋዮቿ ሲነግሯት ወጥተውም ውስጥም ሆነም ስንናገር አልሰማ ብላ ያለች ቤተክርስቲያን ነች። እና ራሳቸው መልሱን ይመልሳሉ። እኔ አልመልስም። እዚህ ጋር ማለት እንመለሳለን፣ ቤቱን ጥረጉልን፣ አስተካክሉልን፣ ጎዝጉዙልን፣ አንጥፉልን፣ ቀይ ምናምን ነገር አድርጉልን ብላችሁ የምትሉ ሰዎች መልስ ትመልሳላ። መልሱን ይመልሱላችኋል ራሳቸው አገልጋዮቹ ቀጥለው እንጂ ዛሬ መለስ ነበረ። ለምን እንደ ፔንቴ የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። አያ እኔ አሁን ይህንን የተባለው ወንድማችን ኤቢ ባለበት ነው። ልብ በሉ። ኤቢ ለምደው ብለምደ በኋላ ራሱ ይናገራል። ጴንጤነት ቆሻሻነት ነው ብሎ የሚለው የቴዎሎጂ አስተማሪ ነኝ ብሎ የሚለው ሳሚ ነው። እንደ ጴንጤ የሚያስጠላ የለም። ከሰሙ አሁን በምን ላይ ይቻ ያለው ከነ ችግሯ የበሰበሰ የሰው ስርዓት ትምህርትን ይዛ በወንጌልና በገድላት መካከል ልዩነት እስከማይኖር ድረስ ነገረ ድነቴ ከዚህም ይቀዳል ብላ የምትለውን ቤተክርስቲያን አንቆለጳጵሰህ ከነ ችግሩ ያለውን ህዝቤን የእግዚአብሔርን ህዝብ ትሳደባለህ። ጴንጤ ቆሻሻ ነው እያልክ ማለት ነው። እናንተን ይኸውልህ አንድ ብቻዬን ቆሜ እንደ ኤልያስ አልኩ። አንድ ብቻዬን ቆሜ እነዳለሁ እንደ ደብረ ብርሃን በግ። ኦርቶዶክስን ከነ ችግሯ አቆለጳጵሰህ ያለባትን አማኑኤል ቤተክርስቲያን ወንጌላውያን አማኞች ግን ቆሻሾች ናቸው ትላለህ።
እንደ ጴንጤ የሚያስጠላ የለም ያለው እንግዲህ ያው ጴንጤዎች ታስጠላላችሁ የተባላችሁ ነው እንግዲህ ቻሉ። ታዲያ ሰሙ ምንድን ነው ያለን? አማኑኤል ቤተክርስቲያን ተምሬያለሁ ብሎ ያለው ተጠምቄያለሁ ብሎ ያለ ከመጋቢዎቹ ጋር እኔና ዶክተር ሻውል ጨርሰን የነገርናችሁ ማለት ነው። ሰው ጴንጤ ከሚሆን ሲኦል ቢወርድ ይቀላል ነው ያለው። ይሄንን መጽሐፍ እያነበበ ሰው ኤቲስት ነው የሚሆነው። ስለዚህ ይህን መጽሐፍ አታንብቡ፣ ለልጆቻችሁ አትስጡ፣ የረከሰ መጽሐፍ ነው ነው ያለው። ማሰሙ ሳሙኤል በላይነን ከሱ ላይ ይቻላል። እንደ ጴንጤ የሚያስጠላ የለም ነው ብላ ያልከዋል። እግዚአብሔር ምሕረት ያርግልህ። የምትናገሩትን ማታውቁ ወፍ ዘራሽ ትውልድ እዚህ መተህ እዛው ትምህርት ቤት የተናቆርክበትን ቴዎሎጂ ትምህርት ቤት የተናቆራችሁበትን መተህ እዚህ ሶሻል ሚዲያ ላይ ታወራለህ። የእሱም በጎነት ለመናገር ብቻ ነው እዚህ አንድ። ሁለተኛስ በእኛ በነገረ መለኮቱ ዓለም ላይ ተቀባይነት የሌላቸው እንክርዳድ የሆኑ ትምህርቶች ካሉ በቃ 2 እና 3 እኮ ነገረ መለኮቱ ላይ ያሉ ሰዎች ይበቃሉ። ምን ያደርጋል ይሄ በኢቲሲ ኢቢሲ ኮሌጅ ተምሮ የወጣ ሁሉ ማለት ነው። አንድም እኮ የረባ ስራ አይሰሩ ከጥቂቶቹ በስተቀር ወይ አይጽፉ፣ ወይ አያስተምሩ፣ ወይ አያሰለጥኑ፣ ወይ አይናገሩ። ሲናገሩም ጭሱ ሸተተኝ፣ እጣኑ ናፈቀኝ። አቦ ሂዱልን ይላል የሐረር ሰው። ሂድና ታጠኑ። የኦርቶዶክስ ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለች። ብዙ ሰው ሁሉም ሰው ያውቃል ሚዲያ ላይ ያለኝ ፍቅር ማለት ነው። እና ይህንን ስናገር ከፍቅር ነው ከሌላ ነገር አይደለም። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ሁሉም መለሳለሁ ነው ያንን ስናገር ወገኔ እኔ ወገኖች ወንድሞች ሁሉም መለሳለሁ ነው። ሂዱ በመድኃኔዓለም ሂዱ። ለምን አትሄዱም? እንሄዳለን እያላችሁ ሁሉም ሴቱም ወንዱ አስገብታ በዚህም ግራ እያጋባች ታስተካክላለች እንጂ አታስተካክልልም። እውነቱን ልንገርህ ቤተ ክርስቲያኔ የማቃት የማገለግልባት የቀደስኩባት ቤተክርስቲያን ስለሆነች አታስተካክልላችሁ። መልሱን ግን ትነግራችኋለች በልጆቿ በኩል። ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር የኦርቶዶክስን ነው የማውቀው። ስወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ የተወለድኩት ያደግኩትም። እቺ ሴት በሽማግሌዎች ፊት ነግሬያታለሁ። ዶክተር ጥሌን ሳይንቲስቱን፣ ዶክተር ሻውልን፣ ፓስተር ታሬን፣ እህትየው መሲንም ቤካንም ዳጊሻይም ባለበት በሽማግሌዎች ፊት ነግሬያታለሁ። ለእኔ በውስጥ ደውላ ከዛሬ ዓመት ምናምን ነገር በፊት ደውላ ያኔ እነዛ ማርያም ዘለቀ ሰርግ ምናምን ነገር ብለው መድኃኔዓለም ቤተክርስቲያን ጠርተው መቋሚያ ተደገፊ መቀመጫ እናስተካክልሻለን ብለው ያላትን ቀጥሎ ተሰሙታላችሁ። ያኔ ደውላ ለእኔ ስትነግረኝ አባቴ እኔ በህይወት እያለሁ ወደ ኦርቶዶክስ ተመለሺ ብሎኛል ብላ አቶ ሽባባው አባቷን እንዲህ ብለው እንደጠሯት ነግራኛለች። ሽማግሌዎቹ ፊት ስናገር ጭጭ ነው ያለችው። ጭጭ እኔ ፊት መታ አትቀላምድም። ቤቱ እውነቱን ነው። ተነስታችሁ ጴንጦች ብትፈርጡ ለምን እንፈርጣለን? ሶፊ የምትባል ሴት ሄደች ብለን ለምን ነው የምንፈርጠው? እኔ የምልህ ቆይ የመሰረት ክርስቶስ ቤተክርስቲያን ጉልላቷ በአናቷ ላይ የሚፈርስ ይመስላችኋል? ይመስለኛል አንዳንዱ። በቃ ወንጌላውያን አማኞች በእኛ የቆምን እባካችሁ ዘማሪዎች አትሂዱብን። ሶፊ በመድኃኔዓለም እንትና ምንትባል ሰባኪ አትሂድብን። ነቢይ እንትና ብራዘር ስለ ሄድክ የወንጌላውያን አማኞች ላይ ምን የምታመጣው ነገር የለም። የምናጎለው ነገር የለም። ከዘላለም ህይወት ነው የምትጎድለው። ራሷ ነው የነገረች። አባቴ ተመለሺ ብሏል፣ በህይወት እያለው ተመለሺ ብሎኛል ብላ ማለት ነው። ሶፊ አትክጃትም። ሶፊሻ ልናገር ብዬ ካልኩ እንደዚህ ነው አድምቼ የምናገረው። በትመጪ ካሜራ ከፍተሽ አይን ላይን እያየን እናወራለን። ዘማርያም ዘለቀና መዝሙረ ያሬድ እኮ አስተምረውሻል በውስጥ። እኛ ደህንነት እንደምንለው እኮ አስተምረዋታል።
ራሳቸው ናቸው የተናገሩት። አስተምረንሻል፣ አርፈሽ ተቀመጪ፣ ወዲያ ወዲህ አትበይ ብሏታል መዝሙረ ያሬድ። ከዛ ማርያም ዘለቀ ትህትናውን ልትማሩ ይገባል፣ ኤርሚያስ እባክህ ከሱ ትህትና ተማሩ በላይ ስትይ ወንድሜ ዘማሪ ዳጊና ዘማሪ ኤፍሬም ባለጊዜ ነው ገብተው የገላገሉን ወንድምነት ዳንዬ ቤት። ያኔ እንደውም ድምፄ ተይዞ ነበር። እኔ ትህትናን የምማረው ከዘማርያም ሳይሆን ትህትናን ከኔ ተማሩ ብሎ ያለ የዋህ ጌታ አለኝ ኢየሱስ። እኔ የዋህ በልቤ ትሑት ነኝ ከኔ ተማሩ ብሏል። አለቅ የሚማርከኝ ትህትና የኢየሱስ ነው። ግብዝነት የተሟላበት የጴንጤና የካቶሊክ የኦርቶዶክስ የሃይማኖተኞች የፈሪሳውያን ግብዝነት እሱንም አውቀዋለሁ እኮ። እህትዬ እንዴት ኖት ወገኖቼ? ደግ ሰንብታችኋል? የክርስቶስ ማህበር የቅድስት ድንግል ማርያም የአስራት ልጆች እያልኩ እኮ ልንዛዛልህ እችላለሁ። ብራዘር አንጀት ይመስል ጎትተልህ እችላለሁ። ይሄ ትህትና አይደለም። ለእናንተ ትህትና ይሄ ነው አይደል? አልፌበት የመጣሁት ነው። ዝንጀሮ እኛ ያልፈሳንበት ገደል የለም ብላ ትላለች። ቆንጅዬ ባለ ሀገር ሰባኪ ነኝ። ትህትናን ከኢየሱስ ነው የምማረው እና አስተምሯታል። ስለዚህ አሁን እኛ ጋር አታሳብቢ። ኤሌክትሪክ ቢይዙ ፔንቶቹ ተነስተው ቢፈርጡ ምንም የምንፈርጠው ነገር የለም። እንጸልይልሻለን፣ እንደ አንዲት እህት አትሂጂ ብለን እንለምንሻለን። እምቢ ካልሽ ግን ምንም ልንናገር ይካን ጎ ምርጫው የእናንተ ነው። ዘማሪ ዳጊ በዘማሪነቱ አያስፈራራን መሄዳለሁ ምናምን ብሎ ተው ዳጊ ነው የምንለው። ካልሆነስ ንካው፣ በሌላ ቀን ወንጌል ሰብከን እናመጣዋለን። አይ ኤቢ ብሎ ቢል ይኸው ኤቢ ሻል አይደል እዚህ በቃ ሄዳለሁ ብሎ ቢል ኖ ይቅርብህ ተው እንለዋለን። ካልሆነስ ሂድ፣ ኤርሚያስም እንደዚሁ ሂድ ነው መባል ያለበት። እናንተ እንድትሰነብቱ ብለን የምንሰራው አዲስ ስርዓት የለም። ኢየሱስ የማዕዘን ድንጋይ ነው፣ የቤተ ክርስቲያን ራስ ነው፣ የሁል ጊዜ ስብከታችን ነው። አለቅ እና እዚህ ቢነሱ ቢፈርጧት በይ ለእኔ ያወራሽኝ በስልክ ነግሬሻለሁ ሽማግሌዎች ፊት እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባም አይገባም። አይግድል አልደነግጥም። ከፈለኩ ኦርቶዶክስን መሆን ይችላለሁ። ኦርቶዶክስ ሁሉ እኮ ነው መጥቶኛ ለሚደነፋው ወገን ለምን አትሆኑ? ለምን አትሆኑም? እኔ አሁን ጥያቄ ይሄን ነው። ለምን አትሆኑም? ወንድሞች ናቶች ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ይህንን ሄደ በእስራኤል ቤት ላይ ተናገር ብሎ አለው። ያን ስሙን ያስኩትን ነቢይ ሄዱ። እዚህ ቁጭ ብላችሁ ከምታታልሉ አንዴ ጭሱ፣ አንዴ ነጠላው፣ አንዴ ከበሮ፣ አንዴ ዘኬው ብለህ ከምትለኝ ጎ ወንጌል ከምሰብከው ትውልድ ጋር ወንጌል ሰብኬ እንደገና እጅን ወደ ሰማይ ይዘህ አንስተህ ጌታ እንድትቀበር እናደርጋለን። ሁሉ ሄዳለሁ ነው ብሎ የሚል ሁሉ እውነት እንዳትሄጂብን ታለም አንቺን የመሰለ ነቢይ እናጣለንና እጃችን ይቆረጣል ብለን አንልም። እንደ እህት አትሄጂ ብለን እንልሻለን። ኢየሱስን መተው ህይወትን መተው ነው። ኢየሱስን ማጣት ሁሉንም ማጣት ነው። ተነስተው የሚያስፈራሩ አንዴ የሚዬ ሃይማኖት ነው፣ አንዴ እናቴ ሃይማኖት ነው፣ አንዴ አባቴ ሃይማኖት ነው ይላሉ። ምን አገባው እሱ? የሆኒ ብቻ አይደለም። እኔስ ወደ ኦርቶዶክስነት ብመለስ ጎ ማን ያገባል? ክርስቶስን ማንም አያገባል። ሂጂ ወይ ሂጂ። ሪዝባን የኢየሱስ ደም ታትሞበታል እያልሽ የጌታዬን ደም ላይ ከምትቀልጂ ጎ ከሪዝባኑ ሳስጥልሽ ብጫቂ ጨርቅ አምጥተሽ የኢየሱስ የስሙ ኃይል ያረፈበት ብለሽ ብጣሺ ማሰሻ የሚመስል ጨርቅ ይዘሽ እዚህ ከምትሸቂ ጎ ምን ታደርጋላችሁ? እዚህ ምድረ ነጋዴ ጎ ልታስፈራሩ አይደል? እናንተ ስለሄዳችሁ ቀኛችን ሊቆረጥ ጎ ሂዱ። ድሮስ ኢየሱስ ቢገባችሁ ኖሮ ያስከተለን ጌታ በጽድቅ ህይወት እንድንኖር የጠራን ጌታ ለጽድቅ ህይወት ጠርቶን እናንተ በአመፅ ባልኖራችሁ ነበር። ጎ በፈቃድሽ አይደለ
ይሄንን ነገር ነው ከፔንቴኮስታሉ ጋር የጌታ እራትን አልወሰድም። እኔ ግን ግልጽ ነው የምናገረው። ወደኋላ እንትን ብለው ነገር ምንም የለም። ቅድም እንዳልኩት ነው ከካቶሊኮች ጋር ከኦርቶዶክሶች ጋር የጌታን እራት ለመውሰድ ምንም እንትን አይለኝም። እነሱ ቢፈቅዱልኝ ሄጄ ብወስድ ምንም እንትን የሚለኛል ነገር የለም። ለምን ሜታቦል እና ሜቶሲስን እንትን ስለሚሉ ኤርሊ ቸርችም ይዘውት የመጡትን ያንን በሳክራመንት ላይ ያላቸውን ጽኑ ትምህርት ይዘው ስለመጡ ማለት ነው። ፓስተርነት ከኛ፣ ሻሽ ከእስላም፣ ዝማሬ ከኦርቶዶክስ፣ ባቢሎናዊነት በአንድ ሰው ላይ ታያለ ማለት ነው። ዚስ ኢዝ ኦርቶዶክስ ብዬ እንደምለው ዚስ ኢዝ ጴንጤ ብዬ ልበል አልልም። ይሄ ሰውዬ እኛን አይወክልም። እንኳን እኛን አይደለም ወንድሙ ፓስተር ዳዊትን እንኳን ራሱ እንኳን አይወክልም። እጅግ የማከብረው ወንድም ስለሆነ ፓስተር ዳዊትን አያ ልብስ ከእስልምና፣ ስም ፓስተርነት ከጴንጤ፣ ዝማሬ ከኦርቶዶክስ። ከማነው የተማሩት ይህንን ክርስትና? ከተስፋዬ ጋቢሶ ነው የተማርከው? ከገዛይ ሙሴ፣ ከፓስተር ተስፋዬ፣ ከዘማሪ ተስፋዬ ጋቢሶ ነው ወይ የተማራችሁት? በህይወት ያሉትን አገልጋዮች ልጥራ። የሩቁን ዘመን ከጠራው ተው፣ እነሱን ማናቃቸውን ምናምን በታሪክ ውስጥ ነው ያለው። በኋላ ኤቢ ያነሳዋል። ይኸውል ሰጠው ነው። ከየት ነው የተማርነው? ወንድሞች እናቶቼ፣ ከዘማሪ ከፓስተር ሸዋዬ ዳምጤን ተማራችሁት? ከነ አዲስ ወርቁ ከነ ገዛይ ሙሴ ነው የተማራችሁት? ንገሩኛ። ከነ አባባ ኬዳሞ ነው ወይ የተማራችሁት? ንገሩኝ ወንድሞች እናቶች፣ ከነማን የተማራችሁት? እንደዚህ አይነት ልብስ ከእስልምና፣ ጥምጣም ከእስልምና፣ ፓስተርነት ከጴንጤ፣ ዝማሬ ከኦርቶዶክስ። አየህ ላለች እንዲያው ቢስተካከልኝ እመጣለሁ አለች። መልስ ሁ አር ዩ ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ጠረቅ ብታደርጉት መነጽሩ በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ፣ ይገባሉ እንጂ። ስሙ፣ ከዓለም ለመቀላወጥ ወደ ውጭ ለማየት የምትናፍቁ ሰዎች ይሄ ነው መልሱ። እኔ ድሮ ዲያቆን ከምነግር የአሁኑ ዲያቆን ቢነግር ይሻላል። እዛ ያለው በቃ ለቀላዋጮች ጥሩ መልስ፣ ሸጋ የሆነ መልስ። ሌላኛው ዲያቆን ይቀጥላል፣ መምህሩ ደግሞ ይቀጥላሉ። የጳጳሱን ማሳረጊያ ያሰማና ለኤቢ ሰጠዋለሁ። ኦኬ፣ እንሄዳለን። ልንሄድ ልባችን ተነስቷል። ዕጣኑ፣ ትዝታው፣ ሽታው ብላችሁ ለምትሉ ሰዎች ሁ አዩ ያልሽ እኮ ነው። ማነሽ አንቺ? ሊስተካከል እኛ እመጣለሁ ብለሽ የምትይው ጠቅላይ ሚኒስትሩ እንኳን ቢመጡ ሊስተካከል የሚችል ነገር የለም። ስለዚህ ስትመጪ ደብረ ሊባኖስ የወደቀ ፍርፋሪ የበላ ይጸድቃል ብሎ የሚለውን ትምህርት ቀጥታ ነው የምትቀበዩ እና ቀጥታ ከሙሉ ወንጌል ከመሰረ ክርስቶስ ቤተክርስቲያን ወጥተሽ ወደ ደብረ ሊባኖስ ሪፈር እንጽፍልሻለን። ፍርፋሪ ልቃሚ ትሄዳላችሁ። እባብ ለመግደል እሱን ገላችሁ ሐሙስና እሑድ ይሁን እንጂ ከገደላችሁ ትጸድቃላችሁ። ከጉሁር እስከ ሸህም ወንዝ ድረስ የተቀበረ በእውነት በመንግስተ ሰማያት እሳተ ባህር ገነትን ነው እሳተ ገሃነም እሳትን አያያትም ብሎ የሚለውን ቀልድ ልትጠጣው ልትኮመኩመው ትሄዳለህ። እጽፍልሃለሁ፣ እንጽፍልሃለን። ቆንጆ አድርገን ቆንጆ የቁም ጽሁፍ ስላለኝ የቄስ ጽሁፍ እጽፍልሃለሁ። ጎ እንዳትቆዩ፣ አፍጥኑት፣ አፍጥኑት። የደብረ ሊባኖስ ፍርፋሪ የወደቀ ብቻ አይደለም፣ እባብ የገደል ብቻ አይደለም፣ የተክልዬስ ተቅማጥ። አፍጥኑት። ድርሳነ መድኃኔዓለም ወገር ለመባጮን ላይ ያለው ትውከትን የበላ ትውከት፣ የሰው ትውከት። አፍጥኑት፣ አፍጥኑት። እዚህ መጽሐፍ ላይ የመድኃኔዓለምን ጭስ ያሸተተ መንግስተ ሰማያት ይገባል ብሎ ስም ጭስ የነካው። አፍጥኑት። ለምደው ምን ታደርጋላችሁ? እዚህ አፍጥኑት። ከዛ እኔ እናንተ ፊት ለፊት ያገናኘናል። ሚናችሁን ስትለዩ ማለት ነው። ሚናን ስትላይ ዋን ቱ ዋን ያገናኘናል። ዋን ቱ ዋን ያገናኘናል። አፍጥኑት። ምክንያቱም የኦርቶዶክስ ነገረ ድነት ትምህርቷ ከዚህ ሁሉ ስለሚቀዳ ማለት ነው። ተሳሳትኩ አልልህም። በሊቃውንት ጉባኤ ውስጥ እና የቅዱስ ላሊበላ የአህጉረ ስብከት ሊቀ ጳጳስ በሳቸው ፍቃድ የታተመ በዋልድቢት ቅድስት ማርያም አንድነት ገዳም የታተመ ትውከትን የበላ ጭስ የነካው
ይድናል። ለድነት ጌታ ቃል ኪዳን ገብቶለታልና የመባህ ጽዮን በረከቱ እና ጸሎቱ ይደርብህ ይልሃል። አሜን ትላለህ። ሄደ ማለት ነው። እዚህ ለኢየሱስ የወንጌል እውነት አሜን ብለህ ካልክ ሄደ አሜን ትላለህ። ሂዱ ደሚያራ ኦኬ። ስለዚህ እንዲሁ ቢስተካከል ኦርቶዶክስ ሆናል። ምንድን ነው ይሄ? ለራሽን ኦርቶዶክስ መጥቶኝ ያው ንገራቸው። የሚስተካከል ለአንቺ ተብሎ የሚስተካከል ነገር የለም። ንገራቸው። ስትመጪ ወንበር እናስተካክልሻለን። አለቀ። ሜይ ቢ አቅም ካለን ፎቶ ካሜራ ምናምን እናስተካክልሻለን። አለቀ። ሌላ ምንም እናስተካክልሻለን። ትምህርት አይስተካከልሽ። ትምህርቱ ተቀብለሽ ነው የምትገቢው። እናንተ እንድትመጡ ብለን የምናስተካክለው ዶግማዊ ትምህርት የለንም። ያው አንድ ነገር ሌላው ኦርቶዶክስ የሚያደርገው እናንተ ግን ላተደርጉት የምናደርገው አንድ ነገር የለም። ጨስናፋቂ ወንድማችን ሳሙኤል በላይነህ ይኸው ዲያቆናቶቹ እየነገሩ ነው። ምንም አይስተካከልልን እና ጭሱን እናጥናለን፣ በሱ ምንም ጥያቄ እንዳይገባህ ብለውሃል። የሚስተካከል ትምህርት የለም። አስተካክለው ብለህ የምትለው መጽሐፍት የለም። እንዳለን የምትጠጣው ለጭሱ ታማኝ ነን፣ ወንበር እናቀርብልሃለን፣ እናጥናሃለን ብለዋል። ኦኬ። በርበሬም በቁርበት አፍነው ሊያጥኑ ይችላሉ፣ መብትህ ነው። ኦኬ። አዎ ምንም የሚስተካከል ነገር የለም ብለዋል። ይኸውልህ አተያይ አቋቋም እንደፈለጉ የሚባል የለም። ለእናንተ ተብሎ አብዴት ብናደርጉ አስተምሮ በውሸት አይሆንማ። ትቆርባለህ፣ እኔ እንደቆረብኩት ትጠመቃለህ፣ እኔ እንደጠመቅኩት ሜሮን ትቀባ፣ እኔ እንደተቀባሁት። ይህ ብቻ አይደለም ወይ ታስቀድሳለህ። አዎ ስትሞት ተስካር ታወጣለህ፣ እሱ እንደሚያወጣው። ጽዋ ማህበር ትጠጣለህ፣ እሱ እንደሚጠጣው። እዚህ ትጠጣለህ፣ ሰይጣን ደግሞ በሲኦል ይጠጣሃል ማለት ነው መጨረሻ። እነሱ እሜቴ እነሱ ይግቦ ወደ ማጀት እያለህ ሲያጠጡት ይወዳል ካህንና ሽንኩርት እያሉ ይልፋሉ። አንተ እየጠመቅ ታመጣለህ። ጎ ነው ያልኩት። ሂዱ ለእኔ የሚደረጉ ናንተ የሚደረገው እኮ ነን። እናንተ ከሌላ ኦርቶዶክስ ጋር ምንም የተለየ ነገር አይኖራችሁ። እናንተ እኩል ናችሁ። ምድር ራሷ አደራ። እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ ማላውቀው ሀገር በደስ ስላለሁ በቃ የመጨረሻው ይሄ ነው። ወደ ኦርቶዶክስ ስትሄድ 4 አይና ያላቸው ሊቀ ሊቃውንት የጣና ቂርቆስ የእናቶችና የአባቶች አንድነት ገዳም አስተዳደር የአራቱ ጉባኤያት የብሉይ የአዲስ የመጽሐፈ መነኮሳት የመጽሐፈ ሊቃውንት መምህር ርዕሰ ባህታዊ አባ ገብረ ኪዳን ጨርሰናል። ለኤቢ ሰጠው። አይንም ሲበዛ መጥፎ ነው ወይ አልኩኝ እኮ። ምን አውቃለሁ። በኦርቶዶክስ 4 አይን አይደለም 6 አይን እንደ ሱራፌል ማለት እንደ ኪሩቤል ክንፎቻቸው ሁሉ አይኖች ናቸው ብሎ ይላል። ኪሩቤል ሲናገር ክንፉ ሁሉ ሰውነት ሁሉ እግርም ጀርባም መቀመጫህም አይን ቢሆን አትድንም። ያው አባ ማናቸው የሚባሉ አባ አቡነ ኪሮስ የተባሉት ሰው ሞተው መልአክ መጥቶ ይላል ገድላቸው ላይ ማለት ነው። መላእክት መጥቶ ነፍሳቸውን ተቀብሎ በሁለት መላእክት መጥቶ በክንፋቸው በግራና በቀኝ ቅፍ ድግፍ አድርገው ደመናውን እየሰነጠቁት እያቆራረጡት ጽርሐ አርያም ይዘዋቸው ሲሄዱ ከደመና በላይ እየሄዱ እያሉ ሰይጣን አገኛቸው ይላል እና መላእክት ተሸክመዋቸው እኔ እኮ በጣም እቺ ቤተክርስቲያን እና አቡነ ኪሮስ እዚህ ሰውየውን እኮ በምድር እኮ ያከብሩታል። ለእኛ ሲጸልዩ 40 ዓመት ዛፍ ላያቸው ላይ በቀለ ይላል። ለምን ዛፎች አይበቅልባቸውም? ተናግረ ያለው ከዚህ በፊት ኦኬ። ለኤርሚያስ ሲጸልይ ዛፍ በቀለበት ላው ላይ ይታይ እና የሰውዬ ሞተ። መላእክት መጥተው በክንፋቸው ቅፍ ድግፍ አድርገው ነፍሱን ይዘውት እየሄዱ እያሉ ደመና እየሰነጠቁ እያሉ ይላል ገድሉ እና ሰይጣን አገኛቸው እዚህ አየሩ ላይ ማለት ነው። አቡነ ኪሮስ አቤት በምድር እንዳስቸገርከኝ ደግሞ በመንግስተ ሰማያት ልትገባ ብሎ ሲለው አቡነ ኪሮስም ብሎ ቢለው ጥሩ ነው። ሰይጣን ሆይ ጅል ነህ እንዴ አለው። እንዴት? እኔስ ገና መግባቴ መቻወቅኩና ይታይ። ኧረ በመድኃኒዓለም መላእክት በክንፋቸው ተሸክመውት እየሄዱ ያለ ጻድቅ ተብሎ የሚባል አባባ ብለህ የምትለው እዚህ ሰውየው መላእክት በክንፋቸው ተሸክመውት
ደመና እየሰነጠቁ ነፍሱን ወደ አጸደ ገነት ይዘውት እየሄዱ እያሉ ሰይጣን አግኝቶ ደመና ላይ ሲጠይቀው እኔም መግባቴን እርግጠኛ አይደለሁም አለ። በመላእክት ክንፍ ላይ ተጭኖ የሚሄደው ፂማም ሰውዬ እርግጠኛ አይደለም። ይህንን ወንጌል ግን የጻፈልኝ ጳውሎስ በወታደር ትከሻ ላይ ሆኖ የተሰቀለውን የአብ ልጅ ኢየሱስን ይሰብክ ነበር። አንድ ጊዜ አገረ ገዡን አንድ ጊዜ የምናገረው ነገር አለኛል። አንድ ጊዜ ፍቀድልኝ። ምን ነው ሰንሰለቱን ከእጅ ላይ እንድፈታው ነው? እስራቱን እንድል ነው ወይስ ይግባኝ ልትል ነው? እና አንድ ጊዜ ፍቀድልኝ። መቶ አለቃውን አንድ ፍቀድልኝ። አንድ ብቻ የምናገረው ነገር አለ አለ ጳውሎስ። ምንድነው እንደዚህ የሚያስቸኩልህ? አንድ ጊዜ ፈቀድልኝ አለ። አንተዬ ኢየሱስ አንድ ጊዜ ፈቀድልኝ አለ። ወታደር ትከሻ ላይ ሆኖ ምንድነው የምትናገረው አለው። ጳውሎስ ወታደር ትከሻ ላይ ሆኖ የሰበከው ወንጌል ዘላለምን የሚያሳምር የእግዚአብሔር ልጅ የማዳንን ወንጌል ነበረ። እና የአቡነ ኪሮስ ብላ ያልከውን ሰውዬ እኔ ከጳውሎስ ጋር ሳተያየው ወታደር ትከሻ ላይ ሆኖ የመዳንን ወንጌል የሰበከውን ቅዱስ ጳውሎስን ልስማ ወይስ መላእክት ነፍሱን አውጥተውት ይዘውት ሲሄዱ ደመና እየሰነጠቁ ሰይጣን ባየር ላይ አግኝቶት ልትገባ ነው ወይ መንግስተ ሰማያት ብሎ ሲለው ሰይጣን ወይ ጅል ነህ እንዴ እኔም መግባቴን አላቅም ብሎ አለ። አንተ ታዲያ እዚህ እኮ አቡነ አረጋዊ አቡነ ኪሮስ እኮ እያልክ ነው። ደረስ አንተ አቡነ ኪሮስ እያልክ ነው። እሱ መግባቱን እርግጠኛ አይደለም። ገድላቸው ነው የሚናገረው። መድኃኔዓለምን ስልሽ እህቴ አባቶቻችን ግን ወታደር ትከሻ ላይ ሆነው የሰበኩት የዘላለምን ሕይወት እንዳለን እርግጠኛ የሚያደርገንን ወንጌል እርግጠኛ ሆኖ ጳውሎስ እርግጠኛ የሚያደርገንን ወንጌል የሰበከን ጳውሎስ መግባቱን እርግጠኛ ሆኑ። ስማቸው በሕይወት መጽሐፍ የተጻፈ እነ ቀለሜንጦስ እያለ ሁሉ ማለት ነው ስም እየጠራ እንኳን ስለሱ መዳን አይደለም ስለ ሌሎች መዳን እንኳን እርግጠኛ ሆኖ ይጽፋል ጳውሎስ። እነኚህ ለራሳቸው መግባት ዲያቆን ሄኖክ ኃይሌ መንግስተ ሰማያት ነፍስ እንኳን ወጥቶ ቢሄድ መንግስተ ሰማያት በሩ ላይ ብትገባ መልአኩን ካልገባ በስተቀር አንድ ልግባ በለው እንጂ መንግስተ ሰማያት ትገባለህ ወይ ብሎ ቢጠይቅህ አዎ ገባለሁ ብለህ አትበል ነው ብሎ የሚለው። እርግጠኛ አይሆንም። በሩ ላይ እንኳን ደርሰህ እርግጠኛ አትሆንም። ይሄ ወንጌል እኮ የተጻፈው እርግጠኛ እንድንሆን ነው። አንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አለ። የተጻፈውን ትተህ ያልተጻፈ ስታነብ እርግጠኛ አይደለም። እኔ ግን የተጻፈውን ሳምን እርግጠኛ የሚያደርገኝን ወንጌል ነው የተቀበልኩትኝ። የወንጌል አማኞች ደስ ይበልህ። ለተቀበልነው እውነት አይደለም መሬት ላይ ቆመን ጣሪያ ላይ ወጥተን ብናመሰግን እግዚአብሔርን ሲያንስበት ነው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አለ ዮሐንስ። አለቀ። የተጻፈውን ምን ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብላል። በቃ እመነው። የእግዚአብሔር ልጅ ለበደል ለኃጢአት እንደሞተልህ እመነው። በኦርቶዶክስ ብትሄድ ጭስ ናፈቀኝ ሸተተኝ ብላችሁ የምትሄዱ ሰዎች ስትሄዱ የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያ ሳላውቅ አላርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። በቃ ችናት እንሄድባታለን። ልንሄድ ነው። እያኮበኮብን ነው። እጣኑ ሸቶን ማነው ናፍቆናል፣ እንትን ብሎናል እያላችሁ ጡዘት ውስጥ የገባችሁ ሰዎች ንስሐ ግቡ። ከሄዳችሁም መሄድ ትችላላችሁ፣ መሄድ ትችላላችሁ። ወንድሞች እናቶች፣ ይህን እላለሁኝ። በዚህ ጉዳይ ላይ ማውራት የሚችሉ